ይህ አዋዜ ልዩ ሰበር ነው። አሁን የደረሰን ዜና አድማጮች፣ አዋዜ ልዩን ሰብስክራይብ ያድርጉ። አዳዲስ አስገራሚ አዝናኝና አስተማሪ የሆኑ ዓለም አቀፋዊ ዜናዎችና ትንታኔዎችን በጥራትና በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። የደወል ምልክቱን ካልተጫኑ አይደርሳችሁም። አዋዜ ታማኝነቱ ለወሬ ነው። በቱርክ የኔቶ ስብሰባ ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ የኢራን አገዛዝ መሪዎችን ካይሲዎች ሲሉ ገለጿቸው። አስተዳደራቸውንም ቀውስ፣ እብደት ሲሉ ጠሩት። ኢራን የኒውክሌር መሳሪያ እንድትሠራ ወይም እንድትይዝ ከቶም ሊፈቀድላት አይችልም ሲሉም ዛቱ። እነዚህ ያሉ ትራምፕ የኢራን መሪዎችን እነዚህ ከይሲና የታመሙ ሰዎች ናቸው፣ ነቀርሳ ናቸው። ማድረግ ያለብን ማወቅ አለባችሁ፣ ስር ሳይሰዱ በፊት ነቅሎ መጣል ነው ብለዋል። ፕሬዚደንቱ ከዚህ ጋር አያይዘው ባልተጠበቀ ሁኔታ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሜሪካና በኢራን መካከል የነበረው ተኩስ አቁም አክትሟል ብለዋል። በአንካራ የኔቶ ስብሰባ መሃል ለጋዜጠኞች በሰጡት መግለጫ ይሄ ማለት ድርድሩ እዚህ ላይ ያበቃ ማለት ነውን? የድርድር ቡድኖችስ? በማለት ጋዜጠኞች ላቀረቡላቸው ጥያቄ ሲመልሱ ትራምፕ ተደራዳሪዎቼ ከኢራን ጋር ማውራት ይችላሉ፣ እኔ እንደሚመስለኝ ግን ከንቱ ጊዜ ማጥፋት ብቻ ነው። እውነቱን ለመናገር ከእነሱ ጋር ጊዜን ማጥፋት አልፈልግም ብለዋል። ድንቆቹ ተደራዳሪዎቼ ከፈለጉ ማውራቱን መቀጠል እንዲችሉ ፈቅዳለሁ፣ ለእኔ ግን አይታየኝም ብለዋል ትራምፕ። ተኩስ አቁሙ አክትመዋል ማለታቸውን ተከትሎም ሲያስገነዝቡ ከነሱ ጋር ከኢራኖች ጋር ምንም ነገር መዋል አልፈልግም፣ ልቃሚ ናቸው። ዚያርስካም በበኩሌ አክትሟል፣ ከነሱ ጋር መታደም ከንቱ ነው፣ ጊዜ ማጥፋት ብቻ ነው፣ ውሸታሞች ናቸው ዛያር ላየርስ ብለዋል። ይህ አዋዜ ልዩ ሰበር ነው። የአዋዜ የተለያዩ ዘገባዎች እንዲደርሳችሁ ደውሉን መጫን አትርሱም። በቱርክ የኔቶ ስብሰባ ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ የኢራንን አገዛዝ መሪዎች ከይሲዎች ሲሉ ገለጿቸው። በነገራችን ላይ የመንፈሳዊ መሪ አሊ ካሚኒ የቀብር ሥነ ሥርዓት ሳይፈጸም ነው የትናንቱ የፋመ የጋመ የአሜሪካ ማጥቃትና ኢራንም እንደምትለው ተመሳሳይ ማጥቃቷ በባህሬንና በኩዌት ላይ የተካሄደው። በቱርክ ስብሰባ ላይ የሚገኙት ዶናልድ ትራምፕ የኢራኖችን አስተዳደር ቀውስ ወይም እብደት ሲሉ ጠርተውታል። ኢራን የኒውክሌር መሳሪያ እንድትሠራ ወይም እንድትይዝ ሊፈቀድላት አይቻልም ብለዋል። እነዚህ ያሉ ትራምፕ የኢራን መሪዎችን ከይሲና የታመሙ ሰዎች ናቸው፣ ነቀርሳ ናቸው፣ ማድረግ ያለብንን ማወቅ አለብን፣ ስር ሳይሰድ በፊት ነቅሎ መጣል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሜሪካና በኢራን መካከል የነበረውን ተኩስ አቁምም ባልተጠበቀ ሁኔታ አክትሟል ብለዋል። ይህ ማለት ድርድሩ እዚህ ላይ ያበቃ ማለት ነው ወይ? የድርድር ቡድኖችስ? በማለት ጋዜጠኞች ላቀረበላቸው ጥያቄ ሲመልሱ ትራምፕ ተደራዳሪዎቼ ከኢራን ጋር ማውራት ይችላሉ፣ እኔ እንደሚመስለኝ ግን ከንቱ ጊዜ ማጥፋት ነው። እውነቱን ለመናገር ከእነሱ ጋር ጊዜን ማጥፋት አልፈልግም ብለዋል። ድንቆቹ ተደራዳሪዎቼ ከፈለጉ ማውራቱን መቀጠል ይችላሉ ወይም እንዲቀጥሉ ፈቅዳለሁ፣ ለእኔ ግን አይታየኝም ሲሉ አክለዋል። ትራምፕ ተኩስ አቁሙ አክትሟል ማለታቸውን ተከትሎ ሲያስገነዝቡ ከእነሱ ጋር ምንም ነገር መዋል አልፈልግም፣ ልቃሚ ናቸው ዚያርስካም በበኩሌ አክትሟል፣ ከእነሱ ጋር መታደም ከንቱ ጊዜ ማጥፋት ብቻ ነው፣ ውሸታሞች ናቸው ዛያር ላየርስ ብለዋል። ዳንኤል፣ የሚዘገንን ነገር ነው እየሰማን ያለ ነው። እስካሁን ድረስ እንግዲህ በመካከል መቆራቆስ ነበረ። ኢራን የመርከቦችን እንቅስቃሴ እኔ በምፈልገው መንገድ እየተንቀሳቀሰ አይደለም። በኦማን አኳያ ብቻ ነው። በኦማን አኳያ የሚደረግ ትልልፍን አልፈቅድም በሚል በመርከቦች ላይ ተፈጽም በነበረው ጥቃት የተነሳ የአሜሪካ ማዕከላዊ እዝ የመከላከያ ጥቃት እያለ ሌሊት ቁርቋሶ ያደርግ ነበረ። ይህንንም ተከትሎ ኢራን እነ ኩዌትና ባህሬን ላይ ተተኩስ ነበረ። በመካከሉ ይህንን የሚያቆም ታላቅ የመግባቢያ ወይም የውይይት እድል ተፈጥሯል በሚል ዶናልድ ትራምፕ አስታውቀው ወደ ኳታር መሄዳቸውን እናውቃለን። ኳታር ከሄዱም በኋላ
ኢራን ከአሜሪካኖች ጋር ላወራ አይደለም የሚለው ለራሴ ጉዳይ ነው ብላለች። ስትመለስም አሁንም በዚህ በሰርጡ የሚደረገው ትልልፍ እኔ ባልኩት ጣብቅ ብቻ ነው የሚደረገው፣ ከዚህ ውጭ የሚሆን ነገር የለም በማለት መግለጫ መስጠቷን በወቅቱ መግለጻችን ይታወሳል። እውነቱን ለመናገር ይህ ትልቅ ነገር እንደተደረገ አድርገው በመናገር ላይ ያሉት ዶናልድ ትራምፕ ብቻ እንደነበሩ ማመን ያስፈልጋል። በመጨረሻም ወደዚህ ወደ ኔቶ ስብሰባ ከመምጣታቸው 2 ቀን በፊት ሁሉን ነገር ትተው ወደ ጦርነቱ ሊመለሱና የጀመሩትን ሊጨርሱ እንደሚችሉ ማስጠንቀቂያ ሰጡ። ሰፋ ያለ ማስጠንቀቂያ ነበረ። የኢራንን በመላ ሀገሪቱ የሚገኙ ድልድዮችን ለማጥፋት 1 ሰዓት እንኳ አይፈጅም አሉ። የኃይል የኤነርጂ ፕላንትስ የኤነርጂ ተቋሞቻቸውንም እንደዚሁ ማነኮር እንችላለን አሉ። አልፎ ተርፎ የሀገሪቱን አጠቃላይ የኤሌክትሪክ ምንጭ፣ የኤሌክትሪክ አገልግሎት ማሰራጫ፣ ማከፋፈያ ገለመሌ በአንድ ከሰዓት ሙሉ በሙሉ ማጥፋት እንችላለን። እነዚህ ሰዎች ድርድሩን በሰላም ተከትለው ስምምነቱን ለመስጠት የገቡልኝን ቃል የማይጠብቁ ከሆነ ይህንን አደርጋለሁ በማለት ማስጠንቀቂያ ሰጥተው ነበረ። ለመንፈሳዊ መሪያቸው የቀብር ጊዜ ያክል ረፍት ሰጥቻቸዋለሁ በማለት ይናገሩ እንደነበረ እናስታውሳለን። ይህን ተከትሎ የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ በእንዲህ አይነት ማስጠንቀቂያ ስር የምንቀጥለው ድርድር የለም በማለት መግለጫ ወጥተው ነበረ። ዛሬም ደግሞ የአሜሪካ ጥቃት በነገራችን ላይ ከዚህ በፊት ታደርግ የነበረው የመከላከል ጥቃት ነበር የምትለው፣ የአሁን ግን ኦፌንሲቭ ያለችው የማጥቃት እርምጃ ነው ያለችው። ከተለመዱት የሆርሙዝ የደቡባዊ ኢራን በሆርሙዝ ሰርጥ ዙሪያ ካሉ የወደብ ከተሞች በተጨማሪ ሌሎች ማዕከላዊና ቁልፍ ስፍራዎችም ላይ ድብደባ ማድረጓን ዘገባዎችን እያነበብን ነው። የትናንቱ ድብደባ እጅግ ከባድ ነበረ። የኢራንን የዳርቻ ኢራን ከፍተኛ የሆነ የባህር ዳርቻ ያላት ሀገር ነች። በሺህ ኪሎ ሜትር ሊደርስ የሚችል በእነዚህ ውስጥ ያሉ የቅኝት ጣቢያዎች የራዳር ጣቢያዎችን በብዛት መምታቷን፣ የሚሳይል ክምችት፣ የሰው አልባ ክምችት እንደዚሁም ደግሞ በእስላማዊ ዘቡ የሚጠቀምባቸውን በሰርጡና በሰርጡ አካባቢ የነበሩትን ከ60 በላይ ፈጣን ጀልባዎች ትናንሽ ፈጣን ጀልባዎችን አውድሜያለሁ ብላለች። አሁን እንደምንሰማው ዳንኤል፣ በዚህ ዜና መሰረት የአሜሪካ ጥቃት አልቆመም ማለት ነው። ኢራን በተመሳሳይ ሁኔታ 85 ኢላማዎችን የአሜሪካን ወታደራዊ ኢላማዎች በኩዌትና በባህሬን የሚገኙትን እነሱ ላይ ድብደባ ፈጽሜያለሁ ብላለች፣ በሰው አልባና በሚሳኤል ማለት ነው። ነገር ግን በጣም በሚገርም ሁኔታ አሁን ሰዓቱ ወደ 6 ሰዓት ተቃርቧል። እናንተ ይህን ስናወራ ይሄንን አሁን የተከፈተውን የጋመ ሁኔታ ለማጥፋት የተለመደው የእሳት አደጋ ሰራተኞች እነ ኳታርና የቱርኩ ፕሬዚደንት እየተንቀሳቀሱ አይደለም። የቱርኩ ፕሬዚደንት በኔቶ ስብሰባ ላይ ተይዘዋል። ኳታርም ለዚህ አሁን ለፋም ለጋመ የአሜሪካ ጥቃት ምክንያት የሆኑት የ3 መርከቦች መጠቃት ሰለባ አንዷ ሆናለች። የእሷን የፈሳሽ የተፈጥሮ ጋዝ ይዞ በመጓዝ ላይ የነበረ መርከቧ ተመቷል። ሊፈነዳ ይችላል የሚል ከፍተኛ ስጋት ተከትሏል። በዚህ ቆሽቶ አድሮ በዶሃ የኢራንን አምባሳደር አስጠርታ ንዴቷን ገልጻለች። ሳውዲ አረቢያም እንደዚሁ ተመቶባታል፣ አውግዛለች። በሰላጤው አካባቢዎች የኢራን እርምጃ በማውገዝ ላይ ነው የሚገኙት። ይህንን በምንነጋገርበት ጊዜ በማናቸውም ሰዓት ወይም አሁን ዘገባዎችን በየሰዓቱ በምናገኝበት ሁኔታ የሚገለጽ ይሆናል። የትናንቱ የአሜሪካ ማጥቃት አልቆመም። ዶናልድ ትራምፕም የማከብረው ተኩስ አቁም የለም ብለዋልና የዚህን ፍጻሜ ሁኔታ አጠቃላይ አካሄድ ወደ መጀመሪያው ወደ ተዉት እና ከ40 ቀን በኋላ ወደ ተቋረጠው የከፋ ሁኔታ ይመለሳል ወይ ለሚለው ብዙዎቹ ተንታኞች እዛ ላይደርስ ይችላል። ነገር ግን ሁኔታዎች የመባባሳቸው ግልጽ ነው። አሜሪካ የሆነ የሚያም ጉዳት ኢራን ላይ ለማድረስ መፈለጓን እየተናገሩ ነው የሚገኙት። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የቀብር ስነስርዓታቸው ገና አልተፈጸመም። በዛሬው ዕለት የእሳቸውን አስከሬን የያዘው የሬሳ ሳጥን የሚገኘው ኢራቅ ነው። ዛሬ ካርባላ ውስጥ ይለቀስበታል። ከዛ በኋላ በአውሮፕላን ተመልሶ ወደ ኢራን የትውልድ መንደራቸው መጥቶ ግብዓተ መሬታቸው ይፈጸማል ማለት ነው። ዳንኤል
ዓለም አሜሪካ ኢራን ላይ እያደረሰች ካለው ድብደባ በተጨማሪ ትራምፕ ስለ ኢራን የተናገሩት ነገር ኢራን ወደ ቀድሞ ጦርነት ውስጥ እንድትገባ የሚያስገድድ አይደለም ወይ? ወል ዳንኤል፣ አሁን ኢራን ይህንን ጦርነት ይበልጥ የሚያዋጣኝ ነው ብላ ጦርነቱን ኢኒሺየት ታደርጋለች። ወይም እንግዲህ ጦርነቱን እንደገና እንዲቀጥል ለማድረግ ኢራን ማድረግ ያለባት እስራኤል ላይ መተኮስ ነው። ይሄን ደግሞ ለማሰብ ሎጂካልም አይደለም። በማናቸውም መመዘኛ ዶናልድ ትራምፕ ጦርነቱን መቀጠል አይፈልጉም። ኢራን ጦርነቱን እንዲቀጥል አትፈልግም። እነዚህ በጣም መሰረታዊ ናቸው። ኢራን የ40 ቀናቱ ጦርነት መሰል ያ ጦርነት እንዲቀጥል ከዜሮ በታች ነው ሊኖራት የሚችለው ፍላጎት። ምክንያቱም ቀደም ሲል እንደገለጽኩልህ እነዚህ የአሜሪካው ፕሬዚደንት ኢራን ላይ ያደርሳሉ የሚሏቸውን ጥቃቶች እነዚህ የአሜሪካው ፕሬዚደንት ኢራን ላይ ያደርሳሉ የሚሏቸውን ጥቃቶች መመከት የምትችልበት ምንም አቅም የላቸው። እንደተባለው ድልድዮቿን በአንድ ሰዓት አወድማለሁ ብለዋል። የሰዓቱን ጉዳይ የማውደም ሂደቱን ግን ማስቀረት አትችልም ይላል። የኤነርጂ ተቋሞቿን የተፈጥሮ ጋዝ ማምረቻዋን ካርግ ደሴት እንዳለ የነዳጅ መሸጫዋን የነዳጅ ኦማይ ጋድ እነዚህን ለጥቃት ማጋለጥ ለኢራን የሚያዋጣ ወይም ልትከላከለው የምትችለዋል። ስለዚህ እነዚህን ሁሉ ግምት ስታስገባ በተጨማሪ ደግሞ ያ ጥቃት እንደገና ካገረሸ በዚህ በረዘመ ወደ 100 ቀን በተጠጋ ሁኔታ ውስጥ አንዱ ስለሌላው የሚያውቀውን አናውቅም። ስለዚህ አሁን የቀሩትና ዶናልድ ትራምፕ ሶስተኛው አመራር ሪዝነብል ነው ብለው እስካለፈው ሰሞን የገለጹት የአመራር ቡድንም የህልውና አደጋ ውስጥ ሊገባ ይችላል። ሶስተኛው አመራር የሚሉት የመጀመሪያው እንግዲህ አያቶላ አሊ ሆሜኒ በ89 የሞቱት ከዛ በኋላ እሳቸውን የተካው እና አሁን በዚህ ጦርነት የተገደሉት ቀብራቸው በመፈጸም ላይ ያለው አያቶላ አሊ ካሚኒ ሁለተኛው እና አሁን የእሳቸው ልጅ ምንም እንኳ አሁንም ድረስ በአባቱ በሚስቱና በልጁ ቀብር ላይ ባይገኝም ሞጅታባ ካሜኒ ሶስተኛው የኢራን አገዛዝ መንግስት ነው። ስለዚህ ይሄ ሶስተኛው አገዛዝ ወይም መንግስት ሪዘነብል ነው ብለዋል ዶናልድ ትራምፕ ራሳቸው ትናንት ዘግበነዋል። ይህንን ምክንያታዊ ነው እንዳለፉት ሁለቱ ከምክንያታዊነት የሌለውና አብረህ ልትቀመጥ የተደራደረው ወይም ወደ አንድ አይነት ውጤት ላይ ልደርሰው የማትችል ኃይል አይደለም የሚል ነበር አገላለጻቸው። ዛሬ የሰማነው ግን ከሲዎች ናቸው ነው ኢቪል ነው ያሉት። እነዚህ እኩያን ናቸው ነው ያሉት እና የአጠቃላይ አገዛዛቸውን ቀውስ የብደት አገዛዝ ነው የሚያደርጉት ነው ያሉት አሁን እንደሰማኸው። ስለዚህ አሁን ሶስተኛውን አመራር ከጥቂት ቀናት በፊት አብሬው ልሰራ እችላለሁ በማለት እስካሁን ድረስ እንግዲህ የመግባቢያ ስምምነት ተብሎ በዚህም ሆነ በዛ እየተጠጋገነ ዋናውን ጦርነት ለማስቀረት እዚህ ድረስ መጥተዋል። መጨረሻ ላይ ግን አሁን የደመደሙትን ሰምተሃል። ጥራጊ ናቸው ዛር ስካም እና ላየርስ ናቸው እና ከነዚህ ጋር ማውራት አይቻልም። ከነዚህ ጋር ከዚህ በኋላ እዋዋላለሁ የምለው ነገር የለኝም በማለት ጉዟቸው ማጠሩን እየገለጹ ነው። ይሄን ካሉ ደግሞ ይሄ ነገር ተጠናክሮ የሚቀጥል ከሆነ ቀጣዩና ያለው ምርጫ ከሁለት ቀን በፊት ሰጡት ማስጠንቀቂያ ወደ ቀደመው ጦርነት መመለስ ማለት ነው። ያ ደግሞ እስራኤልን ወደ ጦርነት ውስጥ የሚያስገባ ነው። ኢራንም እንደገና ከሰላጤዎቹና ከአሜሪካና እስራኤል ጋር የምትዋጋበትን ሁኔታ ነው የሚፈጥረው። ተመልሶ የባህር ቀባው ይመጣል። አሁን እናንተ ስናወራ 63 ሚሊዮን በርሜል ነዳጅ የጫኑ የኢራን የነዳጅ መርከቦች በዓለም ውሃና ባህሮች ላይ ወዴት መቀጠል እንዳለባቸው ግራ ተጋብተው ቆመው ነው የሚገኙት። ምክንያቱም አሜሪካ እቀባውን መልሳ ጭናለች። ሀገሮች ከኢራን መግዛት አይችሉም ነዳጅ አሁን። ስለዚህ እንደዚህ አይነት ድብልቅልቅ ያለ ሁኔታ ነው የተፈጠረው። የእነዚህ መነሻ ደግሞ ባለፈው ሰኞና ማክሰኞ ኢራን የኦማንን ዳርቻ ታከው በተንቀሳቀሱ መርከቦች ላይ ተኩስ ከፍታ 3 የነዳጅ ጫኝ መርከቦች ላይ ጉዳት በማድረሷ ነው። ይሄ ነው ፕሬዚደንት ዶናልድ ትራምፕ ከአንካራ
ኔቶ የመሪዎች ስብሰባ ላይ ሆነው አሜሪካ ጥቃቱን እንድታካሄድ ትእዛዝ ሰጡት። አሁን እንደሚገባኝ ከሆነ ይህ የአሜሪካ ጥቃት በአንድ የተካሄደው የሚቆም አይደለም፣ ኦፈንሲቭ ነው፣ የማጥቃት እርምጃ ስለሆነ እና ተኩስ አቁሙም አክትሞለታል ስላሉ የኢራንና የአሜሪካ ጦርነት እንደቀጠለ ማሰብ ይቻላል በአሁኑ ሰዓት። ዓለም ኢራን አሁን ላይ ከአሜሪካ ለደረሰባት ጥቃት ምላሿ ምንድን ነው የሚሆነው ታዲያ? ጦርነት የማትከፍት ከሆነ ማለቴ ነው። አሜሪካ አሁን እንግዲህ የተለመዱትን በመከላከያነት ትመታቸው የነበሩት ባንዳራባ፣ ሲሪክና ከሸም የሚባሉ የደቡባዊ ኢራን የሆርሙዝ ሰርጥ ከባቢ የወደብ ከተሞች ነበሩ። በተለይ ከሸም ደግሞ እዛው ሰርጡ መሃል የምትገኝ ትልቁ ደሴት ነች እና በስሯ በርካታ ወይም በስሯ የሚሳኤል ከተማ ነው የምትባለው። በርካታ የቦሊስቲክ ሚሳኤል ክምችትም አላት። የኢራን የሰርጡ መከላከያ ግንባር የሆነች ቦታ ነች። እነዚህ ነበረ የምደበድበው። አሁን ግን የምናየው ዘገባ በኋላ ላይ እንመለስበታለን። ከነዚህ ውጪ የኢራን ይዞታዎችም ላይ አሜሪካ ጥቃት እያደረሰች መሆኑን የተገለጸው። ኢራን ምን ታደርጋለች የሚለው እስካሁን ድረስ በማንረዳ ሁኔታ የኢራን ምላሽ የሰላጤው ሀገሮች ላይ ነው። እሱም በኩዌትና ባህሬን ላይ ብቻ ያነጣጠረ ነው። እንደ ወትሮ እነ ሳዑዲ አረቢያ፣ እነ ኳታር ላይ፣ እነ የተባበሩት አረብ ኤሚሬትስ ላይ ታደርገው የነበረውን እርምጃ አሁንም ዛሬም አልቀጠለች። ምንም እንኳ የአሜሪካ የትናንቱ እርምጃ የመከላከል ሳይሆን የማጥቃትና ከዚህ በፊት በነበሩት የመከላከል እርምጃዎች ከደረሰባት ጉዳት ወይም ከተካሄደባት ጥቃት 8 እጥፍ በላይ የሆነ ውርጅብኝ ነው የትናንቱና። አሁንም የትናንት ብቻ ብለን እንቀጥለዋለን። በቀን ብርሃንም በማናቸውም ሰዓት ዘገባዎችን እንሰማለን። ምክንያቱም ድብደባው አልቆመም፣ ተኩስ አቁሙ የለም ብለዋል ዶናልድ ትራምፕ። ስለዚህ አሁን ኢራን እየደረሰባት ካለው ምት አንጻር ያንን ፓተርን ነው አሁንም አልቀየረችም። ኩዌትና ባህሬን ላይ ነው። ምናልባት የተለየ ነገር 85 ኢላማዎች ላይ ተኮስኩ ማለቷ ነው። የአሜሪካ ይዞታ ላይ 85 ብዛት ታያለ። ነገር ግን አድማሱ በኩዌትና በባህሬን ላይ የተወሰነ ነው። ምናልባት አሜሪካ በዚህ በአሁኑ ሰዓት እየተካሄደ ያለ ጥቃት ካለ ውጤቱን በኋላ ላይ ይዘን የምንመለስ ይሆናል። ምናልባት ኢራን እንግዲህ ጦርነቱን ወደ እነ ሳዑዲ አረቢያ፣ ኩዌትን ማነው የተባበሩት አረብ ኤሚሬትስና ኳታር ላይ ልታስፋፋው መቻሏ ብቻ ነው አዲስ ሊሆን የሚችለው። ምናልባት ዮርዳኖስንም ልታካትት ትችላለች። አሁን ባለው ሁኔታ ግን ሁኔታው በጣም አስፈሪ ነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ዳኒ። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን። ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ